እናት አባቱ ሳይጋቡ የወለዱ ልጅ ንብረት መውረስ ይችላል? አይችልም። ለረው ንብረት መውረስ ማይችለው ምክንያቱም በዝና ነው የተወለደው፣ ባልተፈቀደ መንገድ ስለተወለደ። ኔቨር ጊቭ አፕ። ሰካራም፣ ዲቃላ፣ ወላጁን የማይታዘዝ ልጅ ገነት ምን አይሉ አይገቡም። ዲቃላ ምን አጥፍቶ ነው ገነት ማይገባው? እዚህ ዲቃላ ምለው ጋር ሌሎቹ ያው ልክ ነው። ትእዛዝ የወላጁን ትእዛዝ የማይታዘዝና ለአባቷም እንኳ ከኒካ በፊት የተፈጸመው ምናምን ከሆነ ተቀምጠልኝ ህግጋት ካለ አገባታለሁ። ከኒካ በፊት ገና ለገና ወልዷታል ብለህ እንዴት እህትን ታገባለህ? እህትህ እንደሆነች አይምሮ አያውቅም? እሱማ ታምናለህ። አሁን እኮ ይሄ ሰውዬ ሰጠበት ዳይ የሆነውን ሐዲሶችን ትይዙና እዚህ ጋር ዝም ብሎ ዳይ የሆነ መሸፈን አለብሽ። የሚሸፈኑ ሴቶቹ ከማን ነው? ሊያገባቸው ከሚችል ነው። አባቷ ቢሆን ኖሮ አትሸፈንም፣ ስለማያገባት አባቷ። ወንድሟን ቢሆን አትሸፈንም፣ ስለማያገባት ወንድሟ። ከሚያገባት ግን ትሸፈናለች። ያቺ ልጅ ምንድነው ጥያቄዋ? ያለ ኒካ ወላጆቼ ወለዱኝ፣ ያለ ጋብቻ ያለ ኒካ ወለዱኝ። ስለዚህ አሁን ኒካ ለባሽ ነኝ፣ ከአባቴ መሸፈን አለብኝ ወይ ነው እያለቻለች። ስለዚህ የተወለደችው ሴት ያለ ኒካ ለወለዳት አባቷ አጅነቢ ትሆናለች። አዎ አባቷ አይደለም። ይሄ ሸሪዓዊ እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እፎይ ኤሊሾ ከስራ ያላችሁ እህት ወንድሞች ሁላችሁንም ሰላም ክርስቶስ ከኔን ከእናንተም ጋር ሰላም ብያለሁ። አንዲት ነገር ብል ቦስ ደስ ይለኛል። አይ ቲንክ እኛ ክርስቲያኖች ጋር የሆነ አረዳዳለ ቀኝን ሲመታ ግራህን ስጠው ብለን የምንረዳት የተረዳናት አረዳዳለች እና ያቺ ክፍል እንዴት ነው የተረዳናት የሚለው ነገር ኢምፖርታንት ይመስለኛል። ሲገልህ ቆመህ ሙት አይደለም፣ ቀኝን ሲመታ ግራህን ስጠው። ስለዚህ እችኛዋን ሀሳብ ይዛችሁ የሁሉ ኦርቶዶክሳውያን ሲያልቅ ዝም በሉ ማለት አይደለም። ቀኝን ሲመታ ግራህን ስጠው ማለት እሱ ለወንድምህ የተነገረ ንግግር ነው። ራስህን ክርስትና ሄደህ ግደል ባይል ራስህን ግን ተከላከል። ይገልህ የመጣውን ራስህን መጠበቅ መከላከል አለብህ። ይሄ ተፈጥሯዊም ግዴታና መብትም ጭምር ስለሆነ ማለት ነው። ይህችን አባባል አይ ቲንክ አዌርነስ በደንብ መሰጠት አለበት ብዬ አምናለሁ። ይህንን ለሁሉም ነገር ስንጠቀመው ስላስተዋልኩ ማለት ነው። እና ራሳችሁን መከላከል ግዴታ ነው። ይሄ የተፈጥሮም መብት ጭምር ነው። በተፈጥሮ የሰው ልጅ ያለው መብት ነው። አውሬ ሲበላህ ራስህን እንደምትከላከለው ሁሉ ሊገልህ የመጣን ጠላት መከላከል ግዴታ ነው። ቆመህ ሙት የሚል ህግም ሆነ ሃይማኖታዊ ስርዓት የለንም እና ከዚህ አንጻር እንዲቃኝ ለማለት ወዳለሁ። አመሰግናለሁ። አላስረዝም። ያ ሜቢ በዚህ ላይ እሺ፣ አንድ ሁለት ጥቅስ እንመልከት። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 አንዴ ክፈችልኝ። አላግባብ ኦራይት ቁጥር 8 ምን ይላል? አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ያው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ከፍቻለሁ። አንብቦ እሺ። ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው። ድጋሚ ውስጥ ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው። ያ ቤተሰቦቻችሁ ሲታረዱና ሲገደሉ የማያስጨንቃችሁ ካላችሁ ከማያምንም የከፋ የምትሆኑበት ኮንዲሽን እንዳለ እንዳዘነጉት ለማለት ነው። ቤተሰቦቻችሁ በሃይማኖታቸው ምክንያት ሲታረዱ አለው
ሲታረዱ ዝምታ መምረጥ ጤናማ አይደለም። መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 ና ክፈችው። አንበቢው ከ11 ጀምረሽ። ኦኬ። በመከራ ቀን ብትላላ ጉልበትህን ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰዱትንም አድን። ተቀጥሎ ኦራይት። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። ግዴታ አለባችሁ እንደ ክርስቲያን ወደ ሞት የሚነዷቸውን ሴፍ ይዘው ሊያርዷቸው የመጡትን የመከላከል የማዳን ግዴታ አለባችሁ። እኛ አይደለንም ያለው፣ መጽሐፍ ቅዱስም ይላችኋል። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። ሂድና ረዳ የለም የሚልህ ሊያርዱ የመጡትን ግን መከላከል፣ ወገኖቻችን አይታረዱም ብለህ የመከላከል መፍት እንዳለህ እንዳዘነጋ። እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? አይ እኔ ይህንን አላቅም መከላከል እችላለሁ እንዴ? ሊታረዱ ያሉትን ዝም ነበር ማለት ያለብኝ እንዳትል። ይኸው መጽሐፉ ምን ይላል? እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? ነፍሶችንም የሚመለከት እርሱ አያውቅምን? ለሰው ሁሉ እንደ ስራው አይመልስለትም? ኖ ይህን አላወቅኩም ነበር ምናምን አይቻልም፣ አይቻልም። ስለዚህ እከሌ ድምፅ አልሆነኝም፣ እከሌ እንደዚህ አልሆነም። እያንዳንድህ ላይ ኃላፊነት አለብህ። እያንዳንድህ ማለት ነው። እያንዳንድህ ሰዎች ወደ ሞት ሲነዱ እነሱን ከሞት የማዳን ግዴታ አለብህ። አትግደሉን ብቻ ሳይሆን ተገዳዮችን የመከላከል የማዳን ግዴታ እንዳለባችሁ እንዳዘነጉት ማለት ነው። ዘጸአት ምዕራፍ 22 ቁጥር 2 ና ክፈችው። ብዙም እንዘጋዋለን ይህን ቶፒክ ሌላ ጊዜ በሰፊው ወይ እንገባበታለን። ቶፒክ አድርገን እዛ ነው ራሳችሁን የምትከላከሉበት መንገዶች እንዳሉ ክርስቲያኖች ማወቅ ስላለባቸው ነው። ኦራይት አንብቢው። ሌባው ቤትህን ሲምስ ሚዩት ዘጸአት ምዕራፍ 22 ቁጥር ኦራይት ቀጥይ። አንብቢው ለእኔ ብዬ ሌባው ቤት ሲምስ ቢገኝ እርሱ እስኪሞት ቢመታ በመታው ሰው ላይ የደም ዕዳ አይሆንበትም። ይህ ለምንድን ነው? ስለዚህ አንድ አካል መጥቶ ቤትህን ሲምስ ድንገት ብትመታው ቢሞት የደም ዕዳ የለብህም። ብሉይ ኪዳን ራሱ ያስቀመጠልህ። ቢዘርፍህ እንዳደረገ ያዘ ድንገት ብትመታው ቢሞት የደም ዕዳ የለብህም። ራስን የመከላከል ነው። ራስን እየተከላከልክ ነው። ልታርደው አይደለም የሄድከው፣ ልትዘርፈው አይደለም የሄድከው። ቆመ እንዲያርድህ መመልከት፣ ህፃናቶችን እንዲያርዱ መመልከት ምሳሌ ላይ እንደተመለከት ነው ያስጠይቃል። ጭራሽ ያስጠይቃል ማለት ነው። የማዳን የመከላከል ግዴታ አለባችሁ እንደ ክርስትናው ማለት ነው። እና ይህን ይመስላል። ሜይ ቢ ሌሎችም ስለሚሄዱበት በዚህ ጉዳይ ላይ ዛሬ ወደ ቶፒካችን እንመለስና በእስልምና ዲቃላ የት ነው የሚገባው የሚል ቶፒክ እንመለከታለን። ይሄ ቶፒክ ለምንድነው የምንመለከተው? በእስልምና እንግዲህ አንድ ችግር ካለ ደጋግመው እኛ ጋር በማጮህ ያንን የነሱን ችግር ወደ እኛ ለማምጣት ይሞክሩታል። ይሄ የተለመደ እየያቸው ነው። ይህን የተለመደ እየያቸውን እስቲ ከመጽሐፍቶቻቸው ዓለም ገለጥ ዳሰስ ከፈት እናድርግና እናሳያቸው። እስቲ ማያውቋቸውን ለታይትል እንደዚሁ ለእንትን ያስቀመጧቸውን እነሱን እየከፈትን እናሳያቸው ማለት ነው። ምክንያቱም መጽሐፍቶቻቸውን ባለማወቃቸው ምክንያት ደጋግመው ሲስቱና ደጋግመው የራሳቸውን እምነት ባለማወቃቸው እናንተ ጋር እንደዚህ ያለ ምናምን የሚሉ
ጉንጭ አልፋ ክርክሮችን ሲከራከሩ እንዲሁም ደግሞ ምንም አያዋጣቸውን እያነሱ ሲቀባጥሩ እንመለከታለን። በየኮስቱም እየሄዱ ደግሞ ሲርመጠመጡ እንመለከታለን። መልካም እሺ፣ እንደዛ ከሆነ እንደ እስልምና አይምን ከዲቃላ የት ነው መዳረሻው የሚለውን የምንመለከት ዲቃላ በእስልምና ምንድን ነው? እሱ ማለት እንደ ኖርማል ሰው ይታያል ወይ? እንደ ማንኛውም ሰው መፍት አለው ወይ? እናት አባት ሳይጋቡ የተወለደ እንዴት ነው የሚታየው የሚለውን የምንዳስስ የምንመለከት ይሆናል ማለት ነው። በዚህ ጉዳይ ላይ ሰፋ አድርገን እናየዋለን። እኛ ጋር የሚያነሱታል እነሱም እሱንም የምንመለከት ይሆናል ማለት ነው። ሙስሊሞች እውነት ዲቃላ የሆነ መፍት አለው ብለው ያምናሉ ወይ? ዲቃላ ልጅ መፍት አለው ብለው ያምናሉ ወይ? አንድ አዲስ እንመልከትና ሜይ ቢ ስለ ዲቃላ ስንመለከት ዲቃላ ንብረት እንኳን መውረስ አይችልም በእስልምና። ዲቃላ ልጅ ንብረት መውረስ አይቻልም። ቤላ አንድ አዲስ ክፈችልን። ዲቃላ እንኳን ንብረት መውረስ እንደማይችል እንመልከትና ለዲቃላ ንብረት ማውረስ ማችሉት የሚለውን ጥያቄ እንጠይቃለን ማለት ነው። ባይዘ ከዲቃላ ጋር በተያያዘ ሙሐመድ ጋም የሚመጣ አንድ ታሪክ አለ። እሱንም የምንመለከት ይሆናል። ችን አዲስ እንመልከታት እስቲ። ኦኬ እሺ፣ ይኸው ሐዲሱ የሚገኘው ሱናን ኢብን ማጃ 2745 ላይ ነው። ምንድን ነው የሚለው? ሰንሰለት ይቀጥልና ሁኤቨር ኮሚትድ አደልተሪ ይላል። ማንም ዝሙት የሰራ ሰው ቢሆን ዊዝ ስሌቭ ውመን ኦር ፍሪ ውመን ከባሪያ ሴት ጋራ ወይም ደግሞ ነፃ ከወጣት ሴት ጋራ ሂዝ ቻይልድ ኢዝ ኢሊጂቲሜት ልጁ የእሱ አይሆንም ወይም ህጋዊ አይሆንም ማለት ነው። ኤንድ ሂ ካናት ኢንሄሪት ፍሮም ሂም ኦር ቢ ኢንሄሪትድ ፍሮም ዲስ ቻይልድ ካናት ኢንሄሪት ፍሮም ሂም። ምንድነው ይሄ ልጅ የተወለደው ልጅ የአባቱን ውርስ መውረስ አይችልም ወይም ደግሞ ወራሽ አይሆንም ማለት ነው። ምን ማድረግ አይችልም? ንብረት መውረስ አይችልም። ለምን? ምን በደለ? ልጁ ምን አጠፋ? አባትየውና እናትየው እዛ ጋር ሄደው እንትን ባሉ ልጁ ንብረት መውረስ አይችልም። ምን አጥፍቶ ነው? ምን አጥፍቶ ነው? ምን በድሎ ነው? ህፃኑ ለዲቃላ ተቆርቋሪ ነን የምትሉ ሙስሊሞች ምን አጥፍቶ ነው ልጃችሁ ዲቃላ ከሆነ ንብረት መውረስ ማይችልበት ምክንያት ለምንድን ነው? እሱ የአባቱን ንብረት መውረስ አይችልም። ለምን? የቤተሰብ ንብረት መውረስ አይችልም። ምክንያት ዲቃላ ነው። ዲቃላ ለምንድን ነው እሱ ንብረት መውረስ የማይችልበት ምክንያት? ለምን የሚከለከለው? አባቱስ ማን ነው? በአባቱ መጠራት ቢታወቅም በአባቱ መጠራት አይችልም። ለምን? ሎክ ሙሐመድና ከዲጃ የሚባሉ አካላት ተመጋባታቸው ኒካ ከማሰራቸው በፊት ቢያረግዙ ብታረግዝ ማለት ነው። ከዛ ኒካ ቢያስሩ ማለትም ከዛ አረገዘች፣ ወለደች፣ ከዛ ይጋባሉ። ቢጋቡ ይሄ ከኒካው በፊት የተረገዘው ልጅ የእሱ አባት አይሆንም፣ ንብረት አይወርስም። ይ ልጁ ምን አጠፋ? ከኒካ በኋላ የተወለዱት በአባታቸው ስም ይጠራሉ፣ ንብረትም ይወርሳሉ። ከኒካው በፊት ግን ያለው ደግሞ ንብረት አይወርስም፣ በአባቱም ስም አይጠራም። ለምን? ለምንድን ነው እስልምና እንደዚህ ያደረገው? ምክንያቱ ምንድን ነው? እሱ ለምን ይሄን አደረገ? ይሄ ጤናማ ነው ብላችሁ ታምናላችሁ? ይሄንን ያደረገበት ምክንያት ምንድን ነው? እሱ ቃል ይሄ ያልደረሰማ አንተ ለነገሩ በመውጣትም አትወርሳትም። ለምንድን ነው እሱ ይሄንን ያደረገበት ምክንያት? ኦኬ አሁን በደንብ አስተውሉ። ከጋብቻ በፊት ተተረገዘ፣ ከጋብቻ በኋላ የተወለደው
አንደኛው ከጋብቻ በፊት አንደኛው ከጋብቻ በኋላ ከሆነ ከጋብቻ በኋላ የሆነው በአባቱ ስም ይጠራል። ኔትወርክ ዳይፍ ነው። ከጋብቻ በኋላ ይጠራል፣ በአባትየው ስም ይጠራል። እንደገና ደግሞ ንብረት ይወርሳል። ይሄንኛው ግን ከጋብቻ በፊት ስለሆነ ግንኙነቱ የተፈጸመው በአባቱ ስም አይጠራም፣ ንብረትም አይወርስም። ይ ምንድነው ያልከው ቃል? ኔትወርክ ጥሩ አለም። ለዛ መሰለኝ። ይሄ ለምን ሆነ? ይሄ ጤናማ ነው ወይ? ይሄንን ሃይማኖትስ ብሎ ማለት ይሄ ጤናማ ሃይማኖት ነው ብላችሁ ትከተላላችሁ? መድሎ አይደለም፣ ሊትራሊ የሆነ መድሎ ነው። እንደዚህ አይነት ነገር ለምን ነው እንደዚህ መድሎ የተፈጸመው? ለምን እንደዚህ አይነት መድሎ ተሰራ? ታጁ ተመለስ። ለምን እንደዚህ አይነት መድሎ ሊሰራ ፈለገ እስልምና? ይ እስልምና ለምን ለሰው ልጆች ሁሉ መፍትሄ የሆነው ሃይማኖት የምትሉት ለምንድነው እንደዚህ ልዩነት ያመጣው? ልጁ ምን በድሎ ነው? ምን አጥፍቶ ነው? ንብረት መውረስ አይችልም፣ አይጠራበትም በአባቱም ስም። ታጁ ተመለስ። ይሄንን እንዴት ታዩታላችሁ? ይሄ ጤናማ ነው ወይ? ሀዲሱን አሳያቸው። ሳሂህ ነው ግሬዱ፣ ውሸት እንዳይመስላችሁ ደግሞ። ይሰማል ይሰማል። እንኳን ደህና መጣ። እንኳን ደህና መልካም። በእስልምና ወደ ጥያቄ ከማሄደ በፊት እመልሳለሁ። ጥያቄንም ሲሞክራለሁ በተቻለ መጠን። እስኪ መጀመሪያ በተነሳው እንትን ማለት ነው በእናንተ መጽሐፍ ቅዱስ ላይ የሆነ እንደኔ አንድ ሙስሊም ሰውን መግደል ምናምን ወንጀል ነው። አላበረታታም። አውቄያለሁ እኮ ለምሳሌ ቀኝን ለመታ ግራ ቶፒኩ ላይ ገባ። ካፊርን የገደለ ገሃነም አይገባም። እንደ እስልምና ካፊር ነኝ እኔን ገለኸኝ ገሃነም አገባም። የታወቀ ነው አይደለ? ሀዲሱ ነው ስለሚል። ስለዚህ አሁን ቶፒኩ ላይ ገባ። ኦራይት፣ በደንብ አስተውሉ። ዘማዊ ዝሙት ሰርቶ ልጅ ከወለደ ልጁ ለምንድን ነው እሱ አንደኛ እንዳንተ የዝሙት ልጅ እንዳይተኛ በሽታ HIV እንዳይበዛ አየህ። ይኸውልህ መሐመድ ማለት እንደሆነ ልጁ ምን አጠፋ? ልጁ እኮ ተወልዷል። እሺ ዝሙት እንዳይበዛ ነው አልከኝ። አንተ እስኪ አስበው 400 ዓመት የዝሙት ልጅ ቢበዛ ምን እንደሚሆን ከተማው ዓለሙ። ልጁ ምን አጠፋ ነው የምታስበው? ምን አይነት ድንጋይ ሰው ነው? አታስብም እንዴ ትንሽ? ልጁ ምን አጥፍቶ ነው ልጁ ንብረት አይወርስም የምትለው? ምን ያደርግልኛል? አባቱ የዝሙት ልጅ ማለት አባቱ የማይታወቅ ልጅ ማለት ነው። አባቱ ንብረት እንዳይወርስ የተከለከለው ለምንድን ነው? እሱ ከዛስ ገሃነም እንዲገባ ያደረገበት ምክንያት ምንድን ነው? እኔ ላስረዳ። አባቱ የማይታወቅ ልጅ ማለት ነው የዝሙት ልጅ። አባቱ ቢታወቅም ልጁ ንብረት መውረስ አይችልም። አባቱ ታውቆ የዝሙት ልጅ አይሆንም። የዝሙት ልጅ ማለት አባቱ የማይታወቅ ልጅ ነው። ይግባህ መጀመሪያ በደንብ ኦኬ። እሺ እንደዛ ከሆነ አዳምጥ። ከኒካ በፊት አዳምጥ፣ ቆይ ተረጋጋ። ከኒካ በፊት የሚወለድ ልጅ ከዛ ኒካ ቢያስሩ ልጁ ዲቃላ ነው ዲቃላ አይደለም? አባቱ አውቆት ካመነበት ልጁ ዲቃላ አይደለም። አባቱ ግን ማመን አለበት ልጄ ነው። ከኒካ በፊት ልጅ ቢወልዱ በአባቱ ይጠራል? ህዋ ዝና ቢባ ዝና ነው የሰሩት እነሱ የሰሩት ዝሙት ነው። የዝሙት ልጅ ነው። በአባቱ ይጠራል አይጠራም? አባቱ ካመነበት እና ሐላል ካደረገ መብቱ ነው አባቱ ሊያወርሰው። አትጮህ። መረጃ ስለምጠይቅን አከፍበል። ተረጋጋና አሁን መረጃ ታመጣለህ። ናከፍበል። እሺ ጥያቄውን ልመልስ። ተስማማ? ኦኬ ቀጥል። እሺ እኔ ግን ጥያቄን ከመለስኩኝ እኔ ለመጠየቅ መብት ተከበረናል። ትጠይቃለህ። አሁን ቶፒኩ ላይ ግባ። እሺ አሁን ለምሳሌ አሁን በዚህ እየተዳደርን ያለ ነው ህገ መንግስት ማለት ነው።
ያው ዲኤንኤ ምርመራ ላይ ይደረጋል። በእስልምና ዲኤንኤ ይፈቀዳል እንዴ? እኔ ምን አዳምጣኝ መጀመሪያ። እሺ ቀጥል። አባትነት መረጋገጫ ያው እናትነት ያው መረጋገጫ ይደረጋል። ስለዚህ ዲቃላ የሆነ ልጅ እንዴት ነው ሲጀመር እንዴት ነው መውረስ ይችላል ምናምን የምትለው ማለት ነው። እንዴት በምን አይነት አንግል ተረጋግጦ ነው? ሳይረጋገጥ ዝም ብሎ ውርስ ይሰጣል ወይ? አንተ ስታስብ ያሰጣል ወይ? እሺ አንድ ሰው እንበላ ሙሉ በሙሉ እኛ ብቻ ሳይሆን እንደ ዓለም ራሱ እየተመራች ያለችው እኮ በእስልምና ሕግ እኮ ነው። በሸሪዓ ሕግ ወደ ሸሪዓነት እንትን አላለም እንጂ አሁን እኮ ቅድም ያልካቸው ሀሳቦች ሁሉ ማለት ነው። አሁን ቅድም ያኔ እስልምና እንዲህ ነው ገዳይ ነው ሰው መጥቶ እንዲህ የሚያደርግ ነው ማለት ስትል ነበር። አሁን ተመልሰህ አንተ እየገባህ ነው። ፕሊስ አዳምጥ። ቆይ አሁንም ገዳይ እኮ እንደሆናችሁ ይታወቃል እኮ እያረዳችሁን እኮ ነው በየቦታው። አሁን ተረጋጋና ቶፒኩ ላይ ቆምና በደንብ አስተውል። ልጁ ምን አጥፍቶ ነው ንብረት እንዳይወርስ ገሃነምም ይገባል የተባለው ለምንድን ነው? እሱም ብቻ መልስ። ተረጋጋና በምድር ንብረት ከለከልከው፣ በሰማይ ደግሞ ገሃነም የሚከትበት አለ። ምን አጥፍቶ ነው ልጁ? ተረጋጋና መልስ ቀስ ብለህ። እሱ አይደለም ባልየውና ሚስትየዋ እንዲተኙ አልጋ ያነጠፈው። አልጋ ተነጥፎ ከተኙ በኋላ 9 ወር ጠብቆ ነው የተወለደው ልጁ። ምን አጠፋና ነው ገሃነም እንዲገባ ንብረት እንዳይወርስ የተደረገው? ልጁ ምን በደለ? ተረጋጋና መልስ። ታጁ ቀጥል። መልስ የለም። ኦራይት በደንብ አስተውሉ። ኢቭን ሄሎ ሰማለሁ። ሚውት አድርጋኝ ደግሞ እንዴት ነው መልስ የምትለኝ? እፎይ እኮ ተረጋጋና ቶፒኩ ላይ ቀጥላ። አላበዛውም እኮ እኔ እውነታ ነው እየተናገርኩ ያለሁት። ተመልሰ ለሚገባቸው ነገሮች አሁን ከእስልምና ጋር ኮምፔር ልታደርግ አትሞክር ነው የምለው። አንደኛ ደረጃ ምክንያቱ ልጁ ምን አጠፋ? ልጁ ላይ አውራ። እኔን ተወኝ። እዚህ ጋር አሁን በእንትኑ ላይ በተቀመጠው አንቀጽ ላይ የተቀመጠ ነገር አለ ወይ? አሁን ልጁ አባትነቱ ተረጋግጦ ወይ እናትነቱ ተረጋግጦ ውርስ አያገኝም የሚል ነገር አለ ወይ? እኔ አላየሁበትም። መልካም ልስጣ። ቡሃሪ 68:17 አንዴ ክፈችው። ዲቃላ ያው አባትየው በድንጋይ ተወግሮ ይገደላል። አባትየው በድንጋይ ተወግሮ ይገደልና ልጁ ግን ንብረትም አይወርስም። በምድር ንብረት አይወርስም፣ በሰማይ ደግሞ ገሃነም ይገባል። ምን በደለ ልጁ? ቡሃሪ 68:17 አንዴ ቼክ አድርጊው። ታስተናግዳለች፣ ታከናውናለች። ቀዳሚ የማደርገው የአዲስ አበባ ከተማ አስተዳደር አንበብለት እንትኑን ቀንሰው ትንሽ ተኋላ ቴሌቪዥን ፕሮግራምን ሁሉ ልጆቼ ይላል አይደል? ሰይድና ኢሳ ተረጋጋ። ወለደ ማለት ነው። ምንድን ነው የሚለው? ተረጋጋ። ልጅ አይገባም። ይሄማ ሴጣን ጭንቅላቱ ላይም ነው እየሸና ያለው። ሃይማኖት አለ። ተረጋጋ። ይነበብ አዲስ ነብይህ ሳቦች የነብይ ሚስት አይሻ ያስተላለፈችው ይነበብ። ተረጋጋ። ፓኒክ አታድርግ። ይሄማ አንተ ሰው አይደለም። ሜቢ አጋንንቱ ልጅ ትሆናለህ። እንደዚህ አንጦለጦለህ በኢየሱስ ሰው በጤናው እንደዚህ ነርቨስ ይሆናል። ቀጥ አንብቢው። ቀጥልኛ ይኸውና ሰያድ ቡካሪ 68:17 ነብዩ እንደተናገረው ከሆነ ወደ ማርያም ትራንስሌት ይደረጋል። ቆይ አንዴ ታንብበው። ዘ ቦይ ኢዝ ፎር ዩ አለ። ልጁ ያንተ ነው። ኦ አብደ ኢብን ዘማ ፎር ዘ ቦይ ኢዝ ፎር ዘ ኦነር ኦፍ ዘ ቤድ። ልጁ የአልጋው ባለቤት ነው፣ ወይም ደግሞ ከአልጋው የተገኘው ልጅ እንደማለት ነው። ኦ ሳውዳ እንዳለች ኮረን ስክሪን ዮርሰልፍ ፍሮም ዘ ቦይ፣ ከልጁ ተሸፈኝ። ዘ ሰብናሪተር አልኔተስ አደድ ዘ ፕሮፌት ሰይድ፣ ነቢዩ እንደዚህ አሉ። ይህን ዘ ስቶን ኢዝ ፎር ዘ ፐርሰን ሁ ኮሚትድ አን ኢሌጋል ሴክሹዋል ኢንተርኮርስ ይላል ማለት ነው። ኢሌጋል ሴክሹዋል ኢንተርኮርስ ወይ ዝሙትን የፈጸመው ሰው ሰውየው ተገድሎ ተወግሮ ይገደላል ማለት ነው።
ስለዚህ አባቱ በድንጋይ ተወግሮ ይገደላል። አባቱ ምን ይደረጋል? በድንጋይ ተወግሮ ይገደላል። ልጁ ከዛ በኋላ ግን አድጎ ንብረት አይወርስም፣ ንብረት ወራሽ አይሆንም። እሺ መንግስተ ሰማያት አይገባም አልከው። እስኪ የት ነው አሳያለሁ። ንብረት እንደማይወርስ ንብረት አይወርስም። ቆይ እኔ እሺ ወይ እንደማመጥ ንብረት አይወርስም የምለው እኮ ተማመን አይደል? እሱ ላይ ተማመንን። ንብረት መውረስ አይችልም። እሺ አባቱ ተወግሮ ይገደላል። ተማመንን። ተወግሮ ከተገደለ እኮ ቀጥታ መንግስተ ሰማያት ለመውረስ ይወርሳታል። ኦልሬዲ ቆይ እሱንም አሳያለሁ። አሁን ንብረት አይወርስም የሚለው ራሱ ጤናማ አይደለም። ንብረት አለመውረሱ ራሱ እንዴት ነው ጤናማ የማይሆነው? መጀመሪያ እኮ ንብረትም አይወርስም መንግስተ ሰማያትም። አሁን እዚህ ጋር መንግስተ ሰማያትን አይገባም የሚለውን አሳየን። ቆይ ንብረት አለመውረሱንና አባቱ ተወግሮ እንደሚገደል ተስማማን አይደለ? ስለዚህ ንብረት እንደማይወርስ ግድ እኮ ነው። አሁን መተዳደራችን ራሱ ማለት ነው ዲኤንኤ ምርመራ እስካልተደረገ ድረስ በአሁን ሌላ ጉዳይ ነው። ዲኤንኤም አይቻልም በአንተ ቆይ 4 ምስክር አይንህ ሊትራሊ መርፌና ክር ሲሆኑ 4 ሰው ካልመጣ ወንዶች ፎቶም ካሜራም ቪዲዮም አይቻልም እንደ ሸሪያው። ኤኒዌይስ ንብረት መውረስ አይችልም። በደንብ አስተውሉ። ልጁ ንብረት መውረስ አይችልም። አባቱ ተወግሮ ተገሎ እንኳን አባቱ ነው አይደለም እኮ ጥርጣሬ የላቸው። ምክንያቱም ወግረው ገለውታል። አባትየው ወንጀል ሰርተሃል ተብሎ ንብረት ግን አይወርስም ልጁ። ዝሙት ሐራም መሆኑን አታውቅም እኮ ይሁናል። ልጁ ምን አጠፋ ነው የኔ ጥያቄ እኮ። ምን አጠፋ? ያ ልጁ ምን አጥፍቶ ነው ወግረህ በድንጋይ አባቱን ከገደልክ በኋላ ንብረት አትወርስም የምትለው? ንብረት አትወርስም ብቻ ሳይሆን ደግሞ ገሃነም እንደሚገባ ላሳይህ። ክፈችለት። አዲሱ አዲሱ ይከፈትልህ። እዚህ ጋር መረዳት ያለብኝ ነገር አለ። እሺ ቀጥል። ሴትዮ ምናልባትም ማለት ነው ከእሱ ጋር ላይሆንም ይችላል። ምናልባት እሱ አጋጣሚ እንትን ብሎ የተያዘ ነገር ሊሆን ይችላል። ሜይ ቢ በምናልባት ነው ታዲያ በድንጋይ ተወግሮ የሚገደለው አባትየው። ፍሬንዶች ሊኖራት ይችላሉ። ከዛ አንጻር ሀሳብ ተደርጎም ሊሆን ይችላል። አሁን ለምሳሌ እኔ አሁን ማንኛውም አካል በአጋጣሚ ጉዳይ እንትን ብዬ ቀደም ብሎ የተከሰተ ጉዳይም እንደሆነ እኔ ማግባት አለብኝ በዛ ወንጀል ውስጥ ሙሉ በሙሉ መዘፈቅ አለ። እኔ የምጠየቀው ለራሴ ወንጀል ነው። አባትየውን እኮ ኦልሬዲ እኮ ወንጀሉ ያንተ ነው ተብሎ እኮ ተገደለ ተወግሮ። በቃ በተያዘ ሰዓት መገደል አለበትን ተገድሏል። ትክክለኛ እርምጃ ነው። ታዲያ ልጁ ለምንድነው ንብረት አትወርስ የምትለው? መልሰ ደግሞ በትክክለኛ አሁን እሱ መጣራት መቻል አለበት። ያልተጣራ ጉዳይ ስለሆነ እሺ ይሁን። እሺ አሁን የገነቱን ደግሞ አንብቢለት። የምድሩን ጨረስክ። እሺ ገነትም ለመግባት ደግሞ መጣራት አላህ ያጣራል ማለት ነው። አንብቢለው። ቀጥይ። እኔ ጥያቄ ልጠይቅ ነው። ነብዩ እንደዚህ ይላል። የገነቱን አሳየኝ ስላልክ የገነቱን ደግሞ አንተ ማምር አዳምጣ ይነበብ። በዝሙት ጊዜ የተወለደ ልጅ እንደማለት ነው። አን አልኮሆሊክ ሰካራም ሰው ፐርሰን ሁ ሪሜን አዘር ፎር ሂዝ ፌቨር ሌሎች ሰዎችን ለራሱ ጥቅም ሲል የሚሰጥ ይሄን ድምፅሽ አይሰማም። ከመጀመሪያ አንብቢው ደጋሚ። ከመጀመሪያ ደርቦብሽ ነበር። ይሄኛውን አንብቦች ይኸው ፍሮም ዘ ፕሮፌት ይላል። ከነቢዩ የመጣ ነው ይላል። እንደዚህ ብለዋል። ኖ ዲስኦቢዲየንት ፐርሰን የማይታዘዝ ሰው፣ አልኮሆሊክ ሰካራም ሰው፣ ብራይበር ይሄ ገንዘብ የሚሰጥ ሰው፣ ኦ ሌጅመንት ቻይልድ ማለትም በዝሙት የተወለደ ሰው ውና ኢንተር ፓራዳይስ ይላል። ገነት አይገቡም። ማ ፓራዳይስ ምን ያ ፓራዳይስ ምንድን ነው? አይ ዶንት ኖ። ትራንስሌት አድርጉልኝ። ተርጉሚለት ወደ አማርኛ ቻትጂፒቲ ላይ። ኦኬ ካንድሽ ቁርሷ እራቷን ስላልበላች ነው አትሰማም እያሉ ነው። አልሰማም ድምጼ። ኦኬ በጣም ሎክ ማይታዘዝ ሰካራም ዲቃላ ወይንም ደግሞ በህገ ወጥ የተወለደ ገነት አይገቡም። ዋይ እምድር ምን አልከን ታጁ? አይ ንብረትማ መውረስ የለበትም። በምን እርግጠኛ እንሆናለን? እና ነው ንብረት የሚወርሰው ዲቃላ ንብረት መውረስ የለበትም በምድር
ከሞተስ በኋላ ገሃነም ይከተዋል። እርግጠኛ መሆን አቅቶ ታምን ባታምን ማለት ነው። በእስልምና ህግ እኮ ዓለም እየተመራች እኮ ነው። አላወቅም እንጂ ኢንዳይሬክትሊ። አሁን ግን ራሴ እየገባኝ ነው። ጥሩ ነው። ራዚ ምን ነው ጥሩ ነገሩ እየገባኝ ነው። ምክንያቱም እያንዳንዱ አገር እኮ አሁን እየተባላ ያለው ክርስቲያን አይ አንዴ አማርኛው ተደርጎልሃል። እሺ አማርኛውን አንብበው አንዴ ቀጥል አንብበው። ሚት ነህ። ዓለም እየተዳደረች ያለች በእስልምና ነው ይለኛል። ዓለም በሱ ቤት እኮ የሳላት መስጊድ ውስጥ ያለችዋል። ታጁ አንብብ፣ ማይክን አንሳው። ሚዩት ነህ። ለምንድን ነው ሮጠ የሚያዩት የምታደርገው? ሰውን ግን ታጁ የአማርኛ ለአንተ ደስ የሚል ነገር ልትናገር፣ እኛ ደግሞ አንዳንድ አጀንዳዎችን ስናመጣ የምታደርገው ለምንድን ነው? አንብብ፣ እስኪ አንብቤ እስኪ። አማርኛ ይኸው ቀየር ሰላምና በረከት በእርሱ ላይ ይሁን። እሺ ማን ነው እንዲህ ያላለ? ሰላምና በረከት በእርሱ ላይ ነብዩ ነው ያሉት። ቀጥል እስኪ። የቱ ጋር ነብዩ የሚለው የት አለ? ቀጥል አንብበው። የቱ ጋር አይደለም። እኔ ነብዩ የሚለውን አሳየኝ ነው የምለው። ወይኔ ዝም ብለሽ ቀጥይ ነው የምትይ። ላይ ጀምረሽ አድርጊለት። እሺ ትራንስሌተር የነብይ ሚስት ላይ ጀምሮ የተባለውን ሙሉን አሳየሽ። ታጁ አስቸጋሪ ሰው ነው። ፕሮፌት ይላል። ምን ፕሮፌት የሚለውን መተርጎም አለበት። ቀጥይ። ፕሮፌት ማለት ነብይ ነው። እንግዲህ ሌላ ነብይ የለም መሐመድ ከመሐመድ ውጭ። ሌላ ለእናንተ ነው ስለኛ? ለእናንተ ነው እንጂ ለእኛማ መሐመድ ነብይ ይባላል። እናንተ ላይ ቀልዶ ሄደ ሰው። ትንሽ ጎላ አድርጊው። ቀጥላውን አንብብ። ምንድን ነው እኮ ነው የምለው? ከነብዩ ነው የሚለው። ሀይ እሺ፣ ከነብዩ ማለት ምን ማለት ነው? ከሱ የመጣ ነው፣ ከሱ የተላለፈ ሰውዬ። እንዴት ነው እሱ? አንብቢለት። በቃ አማርኛ ብዙም አይችልም እንዴ? አንብቢለት። እሺ ነብዩ ሰላምና በረከት በእርሳቸው ላይ ይሁን እንዲህ ተዘግቧል። ወላጆቹን የማይታዘዝ ልጅ ሰካራም፣ በውለታ ሰዎችን የሚያስታውስ የሚመጻደቅ ሰውና ከጋብቻው ውጭ የተወለደ ልጅ ገነትን አይገቡም። ኦኬ፣ ከነብዩ ነው የተላለፈው። ከነብዩ እንዲህ ተላልፏል፣ ተዘግቧል። ወላጆቹን የማይታዘዝ ልጅ ሰካራም፣ በሁለት ሐዲሱ ምን አይነት ሐዲስ ነው? በማን እስኪ ሳይ በማን አይሻ እስኪ አሳይ አይሻ ከነብዩ የመጣ ተቃርጊው። ፖዝ ሆነሻል። ኦኬ ሐዲሱ ሳሂህ ነው። ስለዚህ ገነት ማይገባን ለምን የምትከተለው? በል እኔ ልጠይቅህ። ገነት ማይገባን ለምን ነው ገነት ማይገባው ልጁ? እኔ አላየም አልኩህ እኮ። አሁን እኮ ፍለጋ ሄደህ አሁን እኮ አነበብከው። ገነት አይገባም የሚል አነበብክ እኮ። እኔ ምን አዳምጠኝ። ለምንድን ነው የኔ የምትለው? አንተ እኮ ብዙ እውቀት አለ። ለምንድን ነው ገነት ማይገባው? መልስልኛ። ቅድሚያ ቅድም ምድር ንብረት ማይወሰድ በትንሽ ባነበብኩት ማለት ነው። አንብቤ በተረዳሁት ጥያቄ ጠይቃለሁ። መልስ ትጠይቃለህ። ቅድሚያ ይህን መልሳ። እኔ መለስኩልህ አይደለም ጥያቄ? ምንድን ነው የመለስክልኝ?
ገና የማይገባበትም መልስልኝ ቅድሚያ። ሐዲሱ ምን አይነት ሐዲስ ነው አልኩህ? አሳይ ምናምን እያልካ አሳየን። ሐዲሱን አነበብከው? ሰው ሁሉ እያያ ነው። ሰው ሁሉ እኮ እያያ ነው። አሁን እኮ በዚህ በቤት ማለት ነው ብዙ ሰዎች ሊኖሩት ይችላሉ። ምናልባት ቆይ ሐዲሱ ሰሂህ ከሆነ በዚህ ሁኔታ ከውሱ ጋር ነው። ምግብን ጨርስ ወይንም ምግብን ብላና ጨርስ እያልክ እንደንትን እንደማመጥ አንችልም። ወለየዋ ይሰማሻል? ሰላም እንዴት ነህ? ይመስገን። ሙስሊም ነሽ? አዎ አልሐምዱሊላህ። ብዙም ጥያቄ የለኝም። ማለት የተኛው ላይ ነው እንደዛ የሚለው? እስኪ ምዕራፉን ነገር ተረጋጋ። ቆይ ተራ ጠብቅ። ተራ ይባላል። መልካም ወለየዋ ችግር የለውም። እሱን አስቀድመው አይመን አስቀድመው። እፎይ ተራ የሚባል ነገር አለ። እሺ ምዕራፉን ንገረኝ። ከዛ በኋላ እኔ እንትን ላድርግልህ። የቱ ጋር ነው? መልካም እሺ አዳምጥ። የዝሙተኛ ልጅ ወይንም ደግሞ በዝሙት የተወለደ ንብረት መውረስ ይችላል? አሁን ሌላውን ጥያቄ ተውና እኔ ብቻ ጠየቅኩን። ብቻ አሁን አመጣችሁ አሳያችሁ። የቱ ጋር ነው እንደዛ የሚለው? የሚለውን ቦታ ብቻ ነው የሚፈልገው። ሌላውን ተው። አትጩህ። ጥያቄ መልስ። እያንዳንዱ እናያለን። የተጠየቀው መልስ። ተረጋጋ። ንብረት መውረስ ይችላል አይችልም? አሁን እኮ አንተ አሳየክ። ስለዚህ የቱ ጋር ደንቆሮ ከስራ ሆነ መጨረሻ ነው። ወይንም ተማር ከሌሎቹ። መጋቡ ልጆች ስትጠየቁ በስራ መልሱ። ፈይሰል ኦኬ። ወለየዋ ሰማለፍ ወይ እንዴት ነህ? ይመስገነው። ከዝሙት የተወለደ ልጅ ምንድን ነው የሚደረገው? አላውቅም። እኔ ጥያቄ ለመጠየቅ ነው የመጣሁት እዚህ። ጥያቄ ለመጠየቅም ብቻ ሳይሆን አስተያየት ለመስጠት ነበር የመጣሁት። ይቻላል? አስተያየት አልቀበልም ለጊዜው። እሺ ቶፒክ ላይ ግን መቀጠል ትችላለሽ። ጥያቄ ልጠይቅህ? ቶፒኩ ላይ አይ ሲጀመር ስለምን እያወራህ እንደነበረ አላወኩኝም። አሁን ገና ነው የመጣሁት። ከጀመርከው ሰው ጋር ቀጥልና ከዛ በኋላ እንቀጥላለን። ስለምን እያወራህ እንደነበረ አላወኩኝም። እሺ አዳምጪ በቃ። ፏድ ፏድ ሄሎ፣ እኔ እሰማለሁ። እፎይ አንተ ሚዩት አድርግ። ተራህን ጨርሰሃል። ፏድ ይቀድመሃል። ኑሪ ፉአድ አይሰማም? የዘማዊ ልጅ ለምንድን ነው ንብረት የማይወርሰው? ለምንድን ነው ገነት የማይገባው? ተረጋግቶ ይህን ማስረዳት የሚችላለ? ጩኸት አልፈልግም፣ መጫጫህ አልፈልግም። ተረጋግቶ አይ በዚህ ምክንያት ብሎ ማስረዳት የሚችል ፉአድም ተማሪ ነው ማለት ነው። ታጁ በገነት ለምን እንደማይገባ አልመለሰልንም። ንብረት ማይወርሰው ግን አባቱ መሆኑ ስለማይታወቅ ነው ብሏል። በገነት ለምን አይገባም? ለሱ ግን ምላሽ የለው።
እስካሁን ያሰብከው ምላሽ ይሆንናል ብለህ ይመጣል ነገር የለም? ፉአድ ሄሎ፣ መልስ ይሆናል ብለህ ያሰብከው አለ? ማን ገነት ለምን እንደማይገባ? እሺ አንተ ቆይ፣ ለምሳሌ ይሄ ርዕስ አለ በዚህ በዛሬው ቀን ብለህ ያሳወቀው ነገር አለ በቤቲ ግን ይሄ ነው ብያለሁ። አንተ ለሰን ፕላን ያሳየ ለሰን ፕላን አዘጋጅተህ ነው ፖርሽን እኮ ከፖርሽን አትውጥ ብሎ ማለት እኮ ትክክል አይደለም። ለምንድን ነው እንደዚህ የምታደርገው? ለምን ቶፒክ ነው። ጥያቄ ከሆነ እቀበላለሁ መጨረሻ ላይ ተረጋጋ ነው። ጥያቄ በተቻለ መጠን መለስኩልህ አይደለም? መልሼ እኔ ጥያቄ ያለኝ ልረዳ የፈለኩት ጥያቄ ያለ ስልክ ለምንድን ነው እምቢ አልከኝ? የገነቱን መልሳ የምድሩን መለስክልኝ፣ የገነቱን ደግሞ መልስልኝ። አሳየኝ። ሀዲሱ ምን አይነት ሀዲስ ነው አልኩኝ። አሳየች እኮ። እሺ አሳየው። ድጋሚና አሳየሽ። ወደ አማርኛም ቀይራ እኮ አሳየች። እሺ አላሁ አለም። ያው አንብብ በቃ። አረብኛውን አድርጌለት። አረብኛው ይደረግልህ። አረብኛውን አይደለ እኔ አማርኛውን ፈልገው። አማርኛውን ትራንስሌት አድርጓል። አማርኛ ነበብከው እኮ በእናትህ ምን አይነት ሰው ነው? በኢየሱስ አማርኛውን አድርጌለት። ይኸው አማርኛው እኮ መጣሁልህ። ይኸው በቡርሻ ወንታጁ እሱ የቱ ጋር ክሊት ዘገበች ምናምን ነው የታለ? ማን ዘገበሽ? እያንዳንዱ ከላይ መምጣት አለበት አይደለም? ዘጋቢው ማን? እኔ እኮ እንዲያልኩ ይሄን ነገር አየሁ እኮ አነበብኩ አይደለም? ከዛ በኋላ ዘጋቢው መልሽለት። እሺ እንደዚህ አይነት ድንቁርና ለዘራቸው ያደርስ። ሃይ ሀዲሱ ምን ይልታይዲስ ነው ምናምን ብዬ እኮ አረብኛውም እኮ መጣሁልህ። ያው ተቀምጦልሃል። አንብብ በቃ። አደሰና የሚለውን አንብብ ከላይ ዘጋቢዎቹ ከላይ ጀምሮ ካሌለ ማንበብ ድንቁርና የተጠናወታቸው ናቸው። በኢየሱስ ግሬዱ ሳሂህ ነው። በቃ ግሬዱን አሳዩ። ይኸው በቅንፍ ውስጥ ከቅንፉ ወደዚህ ያለችዋል። እሱ አብዩ በደንብ ያው ፊት ለፊት አለልህ። እሺ ከላይ ኦተንቲክ ብሎ አስቀምጦታል። እንግሊዝኛውንም አሳዩ። ለአንብብለት አማርኛውን። ኧረ ተይው በቃ አማርኛ አድርገው እኮ ነው። በቃ ተማር። አማርኛውን እኮ ነበብንልክ። ኬጂ ግባና ተማር። በዚህ ጭንቅላት እንዴት ነው የምንግባባው? ኔቨር ጊቭ አፕ። አየሁ ሰላም ነው። እንኳን ደህና መጣህ። እንኳን አብሮ ቆየህ። መልካም። ሙስሊም ነህ? ሙስሊም ነኝ። ኦኬ። እናት አባቱ ሳይጋቡ የወለዱ ልጅ ንብረት መውረስ ይችላል? አይችልም። ለራው ንብረት መውረስ ማይችለው ምክንያቱም በዝና ነው የተወለደው። ባልተፈቀደ መንገድ ስለተወለደ አይችልም። ታዲያ እሱ እኮ አይደለም የወለደው እኮ ነው። እሱ እንደምንድን ነው ንብረት የሚከለከለው? እሱ አይደለም ምን መሰለህ አሁን ነገሩ ማለት ነው። እኛ የምንከተለው ትዕዛዝ እስከሆነ ድረስ በትዕዛዙ መሰረት አይቻልም። እኛ የተባለውና የተወረደልንን እንላለን። በራሳችን ሀሳብና ግምትም አንሄድም። በተባለው መሰረት አይችልም። ውርስ ነው የሚገባው የምትለኝ? ኧረ ውርስ ይገባዋል። እሱ ምን አጥፍቶ? ታዲያ ምንድን ነው አይገባውም ያልከኝ? ገነት ነው አይገባም የምትለኝ? ምናልባት ይሄንን የሰሩት ሰዎች በእኛው ቁርአን መሰረት በእኛው ሐዲስ የምሰጣቸው መስፈርት አለ።
አግብቶ ለሁለተኛ ጊዜ ሰው ቤት እንኳክቶ ከሆነ ይገደል ነው የሚለው እኛው መጽሐፍ። አባቱ ነው እሱ የሚገደለው፣ ልጁ ግን ንብረት አይወርስም አለ። አረ ልጁ ምን አውቆት? ልጁ ገና ያልመጣ ያላወቀ ልጅ አይደል እንዴ? ወንጀልተኛ እኮ አባቱ ነው እያልኩ ያለሁት። ህፃኑ ልጁ ምን አጠፋና ነው ንብረት ማይወርሰው? አባቱ ይገደላል፣ ልጁ ግን ንብረት አይወርስ የተባለበት ምክንያት ምንድን ነው? አሁን ይሄ እንደዚህ የሚል አለ እኛው መጽሐፍ ብቻ። ይኸው ፊት ለፊት እስቲ አማርኛ አድርጊው። ወደ አማርኛ ቀየሩ። ቻጅቢት ይሄ ትክክል አይደለም ብለህ ነው የምታምነው አይደለ አንተ? ንብረት መከልከል ልጁ እሺ አንብበው። ከዑመር ብን ሹዐይብ ከአባቱ ከአያት ተዘግበዋል። ትንሽ ሰፋ አድርጊውና ያለ መልእክተኛ ሰለላሁ ዐለይሂ ወሰለም ከባሪያ ሴትም ሆነ ከነጻ ሴት ጋር ዝሙት የሚፈጽም ሰው ከዛ የሚወለደው ልጅ ኦኬ ወርዛሪክ ህጋዊ ልጅ አይቆጠርም። እርሱም ከአባቱ አይወርስም፣ አባቱም ከእርሱ ኦኬ ወርዛሪክ አይወርስም። ማን ነው ዘጋቢ? ይኸው ካለ ሁለተኛ እንደዚህ ብለዋል ብሎ ነው የተዘገበው። ነው ዘጋቢ። አሁን ያላህ መልእክተኛ እንደዚህ ብለዋል ብሎ የዘገበው ሰውዬ እኛ ሐዲስ ሲወራ በሶስት ነው የተወራ። አመር ቢን ሹዓብ ነው የመጣው። መልሾ ወደ አዲሱ ሱናኒ በመጃሌ ነው ያለው። አመር ቢን ሹዓብ ነው የዘገበው። ቀጣይ ነብይ ንግግር ነው። ምን አልክ? ሀያቱል ወርፊ ኢንሄሪትድ ፍሮም ዚስ ቻይልድ ካን ኖት ኢንሄሪት ፍሮም ሂም። ይሄ ዳኢፍ ሐዲስ ነው። እውነት ነው። ዳኢፍ ነው። አንተ ነህ ዳኢፍ ያደረከው ማን ነው? ዘጋቢው ዳኢፍ ሐዲስ ነው። ይሄ ሐዲስ በእስልምና እንደዚህ ውርስ አይገባውም የሚል የለም። አጋንንታዊ ነው። በደስቲ እንደዚህ አይነት እሳቤ እንደዚህ ልጅ በአባቱ ምክንያት ዲቃላ ስለተወለደ ንብረት አይወርስም ማለት አጋንንታዊ ነው። በልስቲ እንዴት እኔ ላለሁ በልስቲ አንተ ዳይፍ አይደለም ሐዲሱ። ይሄ ሐዲስ ዳይፍ ነው። ምክንያቱም በሌላ ቦታ አለ ወንጀልተኛው ዝሙት ሰሪ አባትና እናቱ እንጂ ልጅ አይደለም። ልጅ ከአባቱ ውርስ ማግኘት አለበት። እንደውም ሌላ መስጠት ቢሆኑ እንኳን ይሄ ልጅ ውርስ ያገኛል ከአባቱ። ትክክል፣ እኔም እስማማለሁ። ስለዚህ ይህ ሐዲስ ዳኢፍ ነው። ስለዚህ እንደዚህ የሚሉ ሰዎች ቀጣፊ ውሸታም ናቸው አይደለም? ይሄን ይቻላል ብሎ አይቻልም ብሎ የሚሉ ሰዎች አልደግፋቸው። አጋንንታዊ ነው በል እስኪ ይሄን የሚሉ ሰዎች አጋንንታዊ አይደለም። ፍጭቱ ሐዲሱ አጋንንታዊ አይደለም፣ ግን ይሄ ይገባል። ምን ችግር አለው? ችግር የለውም እሱ። አሁን ተብልቱ ተቆረጠው በላይ የከፋብህ ይሄን መልስ። ቅድሚያ አባቱ ታውቆ እኮ ነው እሱ። አይ መልስ፣ ይሄንን ችግር የለውም። ቤተክርስቲያን ሁሉ አይገባም እሱ ነው ደግሞ። እፎይ አንድ ጥያቄ ልጠይቅህ። እፎይ ወይ ትጠይቃለህ? መልስ ይሄንን። ይሄ ነገር ጥሩ አይደለም አይደለ? ንብረት አለመውረሱ እግዚአብሔር አይበርም ምናምን ያልከውን ጥያቄ ሊጠይቅህ ነበር። እኔ የፈለጉ ዋናው እየበረረ ምናምን። ቆይ ስለዚህ ይሄንን አትቀበልም አይደለ? እኔ አልቀበልም። አምኖት በልብ ዲስ ዋን ኦልራይት። ስለዚህ ሐዲስ ሲጀመር ዳኢፍ አይደለም። አሳዩ ግሬዱን።
መርዶ ስንነግርህ ግሬዱ ሐሰን ነው፣ ዳይፍ አይደለም። እሺ አንድ ሰው እንደዚህ ሲል ኔቨር ጊቭ አፕ። አንድ ሰው እንደዚህ ቢል ዲቃላ በጣም መጥፎ ነው፣ ዲቃላ ልጅ በጣም መጥፎ ነው ቢል ምን ትለዋለህ? ማለት ከተጠሉት ዲቃላ ከሶስት ከመጥፎ ውስጥ ዲቃላ አንዱ ነው ቢል ምን ትላለህ? ማለት ዲቃላ የተወለደ ልጅ ማለት ነው። የመጥፎ ምሳሌ አድርጎ ቢያስቀምጠው ያው እኔ ደጋፊው ነኝ። የመጥፎ ምሳሌ ነው። በሱ ባይሆንም በአባቶች ቢሆንም ያው ዲቃላ ነው መቼስ። በተግባብነት በኒካ አልተወለደ ልጅ መቼም ክብር አለው ብዬ አልልም። ቴንክ ዩ። ስለዚህ ዲቃላ ክብር የማይሰጠው በጣም መጥፎ ነው አይደለ? ዲቃላ ልጁ ኦኬ ሰው በመሆኑ ክብር ይሰጠዋል። ግን ዲቃላ የሚለው ነገር ከእስልምና አንጻር በጣም ክፉ ወንጀል ነው። ምክንያቱም ዲቃላ መውለድን አይደለም እኔ ጠየቁህ። ልጁ ራሱ ዲቃላ ልጁ ራሱ መጥፎ ልክ እንደ ሰይጣን እንደዛ መጥፎ ይባላል ወይ? አይባል። ኦኬ ነብይ ብሎታል። ሱናን አቢ ዳውድን አንዴ ክፈችልን። ሱናን አቢ ዳውድ 39 65 63 ሱናን አቢ ዳውድ 39 63 ላይ ምን ይላል? The prophet said ነብዩ እንደዚህ ያሉ አቡ ሁረይራን የዘገበው the child of adultery የዝሙት ልጅ ማለት ነው is worst of three በጣም ከመጥፎቹ ከሶስቶቹ መጥፎቹ በጣም ነው ይላል። ከዛ አቡ ሁረይራ ምን አለ? ዛት አይ ዲቃላ ልጅ ምን አጥፍቶ ነው ከመጥፎቹ አንዱ የሆነበት ምክንያት? ልጁ ምን አጠፋ? ይሄ ማስጠንቀቂያ ነው። ዲቃላ ልጅ የትውለዱ ነው። ንብረት አይወርስም። አንድ ንብረት ስለማይወርስም ደግሞ በጣም ወረስት ነው ዲቃላ ልጅ። ሁለት ገነት ሲገባል ዲቃላ ልጅ እንዴ በስራው እኮ ነው። እንዴት አይገባም? ታጁ እሱ ዲቃላ ካልሰራ እንዴት አይገባም? ኦልራይት እናሳያ ከስሩን ታጁ። ኦኬ ጋነም እንጂ ገነት እንደማይገባ ደግሞ እናሳየ። ቀጥይ። ኦኬ ያው አማርኛ የተተረጎመ ያው አዲሱ እዚህ ጋር ነው ያለው፣ ግን የተረጎመውን አማርኛ ላንብብልህ። ምንድን ነው የሚለው? ኦኬ ከባሪያ ሴትም ሆነ ከነፃ ሴት ጋር ዝሙት የሚፈጽም ሰው ከዚያም የሚወለደው ልጅ ሕጋዊ ልጅ አይቆጠርም፣ እርሱም ከአባቱ አይወርስም፣ አባቱም ከእርሱ አይወርስም ይላል። ይሄ አይደለም ይቅርታ። ለምንድን ነው እሱ ልጁ ንብረት የማይወርሰው? ለምን? ኦኬ ገነት ማይገባው ለምንድን ነው? የገነቱን አድርጊው። ኦኬ የገነቱን አብሮ ታችን ወላጆቹን የማይታዘዝ ልጅ፣ ሰካራም፣ በውለታ ሰዎችን የሚያስታውስ የሚመጻደቅ ሰው እና ከጋብቻ ውጭ የተወለደ ልጅ ገነትን አይገቡም። ገነትን ምን አይሉም? ኔቨር ጊቭ አፕ። ሰካራም፣ ዲቃላ፣ ወላጁን የማይታዘዝ ልጅ ገነት ምን አይሉም? አይገቡም። ዲቃላ ምን አጥፍቶ ነው ገነት ማይገባው? እዚህ ዲቃላ ምለው ጋር ሌሎቹ ያው ልክ ነው። ትእዛዝ የወላጁን ትእዛዝ የማይታዘዝና ሰካራም በሰካርነቱ ከሞተ ገነት አይገባም ይባላል። ታዲያ ዲቃላው ምን አጠፋ? እኔ እዚህ ጋር ዘጋቢ ነው እንጂ እስላም ላይ እንደዚህ የሚል የለም። እስላም ላይ የለም። ነብይህማ ዲቃላ ዶረስት ነው ብሎታል። መጥፎ ነው ብሎታል። ክፉ የሆነ ፍጡር አድርጎ ነው የሳለው። ንብረት እንዳይወርስ በአባቱ ማይጠራ ከሆነ ዲቃላ ምን በደለ? እቺ ዲቃላ የምትለዋን እስኪ እዚህ እኛ ጋር አሁን የሚያዳምጡ አሪፍ የቀሩ ሰዎች ጋር ገብቶ ይሄን ነገር ማብራሪያ ያስጡ። ኦኬ አንተ እስከምታውቀው ግን ዲቃላ ንብረት ይወርሳል፣ በአባቱ ይጠራል፣ እንደዛ ነው የምታምነው? ዲቃላ ንብረት ይወርሳል። ምክንያቱም አሁን እኮ ይሄ በእኛ መጽሐፍ ቅዱስ ቢሆን ዲቃላነት ሆኖ ሲፈጠር እሱ ባወቀው ነገር አይደለም። ዲቃልነት የሰሩት አባትና እናቶች ናቸው። ለአንድ ሰው እንደዛ ነው እያልን ያለ ነው። ለአንድ ሰው ጣት አንድ ሰው አይቀጣም። ለአባቱ እናትና አባቱ ባጠፉት ንብረት እንዳይወርስ የተከለከለበት
ምክንያት ምንድን ነው? ገነትስ እንዳይገባ አላህ ያለበት ምክንያት ምንድን ነው? እሱ ምን በደለ ልጁ? ዘዳግም ላይ አይምሯችሁን ሰፍተው የያዟችሁ ይሄንን አስተምሮታችሁን እንዳታዩት ነው። ጉባኤ እኮ ተከለከለ፣ ዲቃላ ወደ ጉባኤ አይምጣ ብሏል፣ እንትን እንግዲህ ጉባኤ አይግባት ብሏል እና ብልቱ እየተቀጠቀጠ ብልቱ የተቆረጠ ጉባኤ አይግባ ብሏል። ወጥረው እንደዚህ ሰፍተው የያዟችሁ እናንተ ጋር ገነትም ነው የማይገባው። እኛ ጋር ከአገልግሎት አንጻር ነው እዛ ጋር የተነገረው። ብልቱን እየቀጠቀጠ ለአገልግል ቢል አይችልም። ብልቱን ለጣዖት አርዶ ጉባኤ ላይ መጥቼ ደግሞ እኔ ምሳሌ ልሆናችሁን አገልጋይ ነኝ ቢል ደሙን እያዝረከረከ እዛ ጋር ብልቱን ለጣዖት አርዶ ሰውቶ መሪ መሆን አይችልም። እኛ ጋር ዘዳግም ያ ነው። የእናንተ ግን በዲቃላ የተወለደ አላልኩም። ብልቱ የተቀጠቀጠ የሚለውን አልኩ። ብልቱን ቀጥቅጦ እንደዛ ማድረግ ስለማይችል፣ ስለዚህ እናንተው ለምንድን ነው እሱ ዲቃላ ንብረት የማይወርስበት? ለምንድን ነው እሱ ዲቃላ ገነት የማይገባበት ምክንያት? ኦኬ ስታብላላው ስታስበው ዲቃላ በአባቱ ስም መጠራት መፍቱ ነው እንዳንተ። ዲቃላ ንብረት መውረስ መፍቱ ነው እንዳንተ አይደለ? አዎ ዲቃላ በአባቱ በሰራው ወንጀል ውርስ አይገባውም የሚባለው ነገር that's not a fact። አይገብ ኢቭን ሜቢ ቃል ካለ ቪዲዮ ታዘጋጅልናለህ። ፈትዋ ላይ በቅርብ ራሱ የሰማሁት ነበረ፣ ተጠይቆ ነበረ። አፍሪካ ቲቪ ተተቀበልካቸው ሼክ መሐመድ ዘይን ታውቃቸዋለህ? ፈትዋ የሚሰጡት እሳቸውም ተጠይቀዋል። በቅርብ ሰምቼዋለሁኝ። እሷ ደግሞ እንዴት መሰለ የጠየቀቻቸው እንደው ምን መሰለ የተጠየቀው ሜይ ቢ የተለያዩ ፈታዎች ይኖራሉ። እኔ ማስታውሰው ልንገርህ። ኡስታዝ አለ ደወለች። አቤት ምንድነው ጥያቄ ያለኛለች። ምንድነው ስትባል ከማግባቴ በፊት ከባሏ ጋር ማለት ነው ከማጋባታቸው በፊት ግንኙነት ፈጸሙ። ግንኙነት ፈጸሙ። ከዛ ተረገዘ። ከዛ በኋላ ተጋቡ። ግንኙነት ያደረጉት ከኒካ በፊት ነው። ከዛ ግን ተጋቡ። ልጁ እንዴት ነው ብላ ጠየቀቻቸው። ከዛ እንዳንተ አረዳዳውን ልጁ የአባቱ ነው አለ፣ የእሷ የባሏ ነው የሚሆነው እንዳንተ አረዳድ። ከዛ ንብረትም ይወርሳል። ምላሹ ምንድነው? እሱ ልጁ የባልሽ አይደለም፣ ንብረትም አይወርስም፣ በሱ ስም አይጠራም ነው ያሉት። ምክንያቱም ከኒካ በፊት የተወለደ ንብረትም አይወርስም፣ ልጁም በአባቱ በዛ በባልየው አይጠራም። እንደዛ ነው። ስለዚህ ይሄ ልጅ ምን አጠፋ? አባትና እናት የማን ነው ልጁ? እንደዛ ከሆነ የለውም አባት፣ በቃ አባት የለውም፣ አይጠራም በአባት። ከባድ ጥናት አድርጌ ልመለስ። በዚህ ጥናት አድርጌ እስቲ ያለ ዲስ ካለ አድርጌ እመጣለሁ። ምንድነው እሱ እንግዲህ ግልጽ ነው። ንብረት መውረስ አይችልም፣ እንትን ማለትም ደግሞ አይቻልም። ይሄ ጤናማ ነው ብዬ አላምንም። እኔ ጤናማ ነው ብለህ አንተም እንደማታምን ነው የተረዳሁት። ልጁ ምን አጠፋ? እናትና አባት አሸሸም ገዳሜ ብለው ባመጡት አስበዋል። ኢትዮጵያ ላይ ደግሞ በአሁኑ ሰዓት ስንት ኑሮ ውድነቱ ምኑ እያሰቃየው አድጎ ከዛ ንብረት አንተ አትወርስም ሲባል ለምን ዲቃላ ነው? ለምን እንዴ? እናትና አባት አይደላችሁ እንዴ?
ኒካ ሳናስር በፊት ነበረ እንትን ያለ የተገናኘ ነው። ከዛ በኋላ ነው የተጋባ ነው እና ሌሎች ይወርሳሉ አንተ አትወርስም ሲባል እና እሱ ምን አጠፋ? ምን በደለ? እሱ አልበቃ ብሎ ደግሞ ገነት አገባም ሲባል ገነትም አገባም ሲባል ደግሞ ማሰብ ነው። ጤናማ አይደለም። ቤላ ልኬልሻለሁ ቪዲዮ አጭር ከሆነ አንድ ደቂቃ ያህል አሰሚት። አንድ ደቂቃ በታች ወተት ከሆነ ግን ተውስ። ረጅም ነው አይደለም? 1 ደቂቃ 2 ደቂቃ ነው። 2 ደቂቃ ብሎ ማን ያዳምጣል? አለፍ አለፍ አድርጋ አስደምጠን። እሺ አለፍ አለፍ አድርጋ አስደምጠን። እሺ 1 ደቂቃ ማክሲመም። ከማንም ሸፈኝ ልጅ ምንድነው ጥያቄዋ? ያለ ኒካ ወላጆች ወለዱኝ። ያለ ጋብቻ ያለ ኒካ ለወለዳት አባቷ አጅነቢ ትሆናለች? አዎ። አባቷ ለሚያቁም ካልሆነ ነሰበ ሸርዓን በትክክል አባቷ ባለመሆኑ አይገባው፣ በመሆኑ ልትሸፈኝ ይገባል ነው። ኢዛ ለሚያቁም ካልሆነ ነሰበ ሸርዓን በትክክለኛው በሸሪዓ ግን ተጋብቶ ካልሆነ ፈላሰረ ሸርዓን ልጁ በትክክለኛ ወይም ደግሞ አማት ትክክለኛ ዘር አይሆንም ማለት ፈላ የህሙ ዚና ቢንቱ። ስለዚህ ሲባል የዚና ልጅ የራሱና የዚና ልጅ ማግባት ይፈቀድለታል ይላል። ወላ ቢንቲን ብትሆንም ይፈቀድለታል ነው። ልጃቸውን ማግባት ይከለከላሉ። የወለዱትን ልጅ ከኒካ በፊት አገባ ምንድነው ወለደና ያቺ ሴት ሆነች አደገች፣ እሷን ማግባት ይከለከላል? በጣም ነው አይፈቅድም። ማን ነው አይከለከልም። ችግሩ እሷ ጋር አይደለም አባቷ ጋር ነው ወይም እናቷ ጋር ነው። ያችን ልጅ ማግባት ይችላል አይደለም? ኦኬ ይፈቀዳል። ምንም የሚከለከል ነገር የለም። ልጁን ማግባት ይችላል። ኦኬ ዝተት ኮተት አለ። ምክንያቱም የዚና ልጅ ወይንም ደግሞ ከጋብቻ በፊት የሆነ ልጁ አይደለም፣ በቃ ልጁም አይደለችም፣ በሱም አይጠራም። አጂ ነቢይም ነው የምትሆነው። አጂ ነቢ ማለት ሼኩ ሲናገር እንደሰማችሁት አጂ ነቢ ትሆንበታለህ። ያው እንትን ማድረግ አለባት፣ መሸፈን አለባት። የምትሸፈነው ምንድነው? ሊያገቧት የሚችሉትን ነው የምትሸፈነው። ልክ እንደዛ ትሸፈናለች ማለት ነው። አባቷን ትሸፈናለች። ኖርማል አባቷ ቢሆን ግን አትሸፈንም። ኖርማል አባቷ ቢሆን ወንድሟ፣ አባቷ፣ እህቶቿ እንደማትሸፈነው ኖርማል እንደ አባቷ ቢሆን ማያገባት ቢሆን ኖራ ችግር የለውም ባትሸፈን። አሁን ግን እንደ አባት ስለማይቆጠር እሱ ፊት መገለጥ አትችልም። ኢማጂን ልጅህ ከአንተ እንትን ስትል ማለት ነው ሊያገባኝ ይችላል ብላ ስትደበቅ ስትሸፋፈን ማለት ነው። ይሄ ራሱ ሀጂ ነቢይ መሆኑ በራሱ ጤናማ አይደለም። ኢቨን ባያገባት ራሱ ሊያገባኝ ይችላል ብላ አስባ መሸፈኗ በራሱ ጤናማ ነው ብላችሁ ታስባላችሁ? አይ ጤናማ መሆን አለመሆን ሳይሆን እዚህ ጋር ጥያቄ ያለው ኦኬ። በነገራችን ላይ በእኛ ለምሳሌ እንዲህ ቁርአን ላይ ለምሳሌ እንደዚህ የሚለው በዚህ የመጀመሪያ በዚና እና ያለ እንትን ተጋባ አንድ አይደለም። ለምሳሌ አሁን ይሄ በፍቅር ምናምን ብለህ የምትሄድበት ነገር አይደለም። በዚናም ሊፈጸም ደግሞ ይችላል። ግን አሁን ምሳሌ ኒካ አስረህ የተጋባህ ከሆነ ያ ልጁ ያመጣው አበሳውኑ አጅነብዩና ምናምን ሆናል። አንተ አሁን በመሰጠው መልክ አይደለም። አሁን ምሳሌ እኛ ፈጣሪያችን ደግሞ የሚያስተምረን ልክ ምንድነው? መጀመሪያ ያለ ኒካ ግንኙነት ተፈጽሞ ያ ነገር ከንተን ካለ እንደ ዲቃላ ነው የሚቆጠረው፣ አባት እንደሌለው ነው የሚቆጠረው። ሲጀመር እኮ ልጁ ምን አጠፋ ነው እኮ እኛም እኮ እሱ ላይ ነን። ያለ ኒካ አስቀድሞ መንገድ ልጁ ምን አጠፋ ምናምን። አሁን ይሄ እንደኛ እዝነት አይደለም። ፈጣሪ እንደፈቀደለት ነው የሚሆነው። ለምን
መጀመሪያ ይሄ ፍቅር እድሜ እንትን የምትለው ነገር ያ ነገር እሱን እዚህ ጋር ፈጣሪን እንትን የሚለው ነገር አይደለም። ያ ብቻ እሱ ያለበት መሰረት የተቀመጠበት መስፈርት አለ። አሁን እንደዚህ ያለበት ማለት ነው እንጂ ያቺን ፖይንት ብቻ አንስተ ለምሳሌ ማውራት የለብንም እኛ ማለት ነው። ይሄ ጤናማ ነው ብለህ ታምናለህ? ይሄ እኮ ጤናማ አይደለም ቃል ያ እስኪ እሱ አሁን ፈጣሪ ፈቀደልን ነው ብለሃል። ሴት ብትሆን ያቺ ልጅ እህትህ ማለት ነው ታገባታለህ? እንድታገባት ይፈቀድልሃል። ታገባታለህ ማለት ነው እኮ ሸሪዓውን ያገደልህ ሸሪዓውን ግጋት እንትን የሚለው እኮ ታገባታለህ አጅነቢ ከሆነ። ስለዚህ አንተ ታገባለህ እህትህን አይደለም። እዚህ ጋር እኮ ይኸውልህ ፈጣሪ ያስቀምጠልን ምንድን ነው ያለ ኒካ የተፈጸመ እንትን አባት እንደሌለው ነው። የአባትህ ልጅ እህት አይደለችም? ኒካ ስላላሰረ ይሄ ፕሮግራም ስነ ስርዓቱን ገንዘብ ስላልሰጠና ይሄ ሽማግሌ ምናምን አላከም እንጂ ገንዘብ ጋር አይደለም። በገንዘብ አይደለም የተገኘች ልጅ እህት ነች እኮ አይደል? ከገንዘብ ጋር አይደለም የሚያገና አጅነቢ ከሆነ ለአንተ አጅነቢ ከሆነች ማግባት ትችላለህ መጀመሪያ። ስለዚህ ከአባትህ የተወለደችውን ልጅ ታገባታለህ ወይ? ጥያቄው እሱ ነው። እንዴት ታገባታለህ? ከአባትህ ብቻ አይደለም አባትየውም እኮ ሀጂ ነብይ የሆነችው እኮ ሊያገባት ነው አይደል? ሀጂ ነብይ ከሆነች ማግባት ይቻላል አልክ። ለአባቷም እኮ ሀጂ ነብይ ከኒካ በፊት የተፈጸመው ምናምን ከሆነ ተቀመጠልኝ ህግጋት ካለ አገባታለሁ። ከኒካ በፊት ገና ለገና ወልዷታል ብለህ እንዴት እህትን ታገባለህ? እህትህ እንደሆነች አይምሮህ አያውቅም? እሱማ ታምናለህ። አሁን እኮ ይሄ ሰውዬ ሰጠበት ዳይ የሆነውን ሐዲሶችን ትይዙና እዚህ ጋር ዝም ብሎ ዳይ የሆነ ሰው ይገባል። እነሱ ተፈተናላችሁ እናንተ ነው። ሐዲሱን እኮ አሳየነ። ሐዲሱማ እንደማይጠራበት እኮ አሳየነ። ኡስታዝም ሼኹን አሳየው። ሀጂ ነቢ ትሆናለህ ያለው ሼክህም እኮ ነው። ፈተዋ ተጠይቆ እኮ ነው ሀጂ ነብይ ነች ያለው እኮ እዚህ ጋር አሁን እኮ ይኸውልህ አሁን እሱ ስላወራ ይሆናል ማለት አይደለም። አዳምጠው እሺ፣ ቤላ ለቪኪ ላኪለት ሌላ ቪዲዮ ልኬላታለሁ። አሪፍ የሼህ መሐመድ ዘይኔ እሱ በጣም ዘግናኝ ነው። ድምፅ ትንሽ ከራሱ ነው እናትና አባቷ አንድ ላይ ነው የሚኖሩት። እሺ ግን እኔ ትወልድ ኒካህ አላደረኩም ነበረ። እሺ እኔ አሁን በሱ መሸፈን አለብኝ። ያዘው ጥያቄዋ ያለ ኒካህ ወላጅ ያዘው። ሎክ አባትና እናቴ አብረው ነው የሚኖሩት። በደንብ አስተውሉ ያለችው አባትና እናቴ አብረው ነው የሚኖሩት። እኔ ከአባቴ መሸፈን አለብኝ ወይ? ምክንያቱም አባትና እናቴ ከመጋበታቸው በፊት ነው እኔን የወለዱት። አሁን አባቴን መሸፈን አለብኝ ወይስ እሱን እኔ ማግባት? ልጁ ነኝ ልጁ አይደለሁም። ልጁ ካልሆንኩኝ መሸፈን አለብኝ ወይ? እኔን እንትን እንዳይወሰወስ። ልጁ ከሆንኩስ መሸፈን እንደ ኖርማል አግብቶ እንደወለደኝ ነው ወይ የሚታየው ብላ ጠየቀች። ቀጥል ምላሹ። አንድ ነገር ቆይ መልበስ መወሰስ ብቻ ነው እንደሚሸፍን እሺ እኛ አሁን ለሱ መሸፈን አለብኝ። ያቺ ልጅ ምንድነው ጥያቄዋ? ያለ ኒካህ ወላጆቼ ወለዱኝ፣ ያለ ጋብቻ ያለ ኒካህ ወለዱኝ። ስለዚህ አሁን ኒካህ ለባሽ ነኝ፣ ከአባቴ መሸፈን አለብኝ ወይ ነው እያለች ያለችው። ስለዚህ የተወለደችው ሴት ያለ ኒካህ ለወለዳት አባቷ አጅነቢ ትሆናለች ወይ? አዎ አባቷ አይደለም ሸሪዓዊ አባቷ ባለመሆኑ አይገባውም። በመሆኑ ልትሸፈኝ ይገባል ነው። ምን ኦኬ ሎክ ምን አለ? አባትሽ አይደለም ልትሸፈኝ ይገባል። አጅነቢ ተሱ መሸፈን አለብሽ። የሚሸፈኑ ሴቶቹ ከማን ነው? ሊያገባቸው ከሚችል ነው። አባቷ ቢሆን ኖሮ አትሸፈንም፣ ስለማያገባት አባቷ። ወንድሟን ቢሆን አትሸፈንም፣ ስለማያገባት ወንድሟ። ከሚያገባት ግን ትሸፈናለች። ስለዚህ አሁን እሱ የወለዳት አባቷ የወለዳት ማለት ነው። እናትና አባቷ ከመጋባታቸው በፊት ልጅቷን ወለዱ፣ ከዛ በኋላ ተጋቡ። አሁን
መሸፈን አለብኝ የለብኝም? አባቴ ነው አይደለም? አባትሽ አይደለም? ከአባትሽ መሸፈን አለብሽ። ንብረትም አትወርስም፣ በሱም አትጠራም። ተሱ መሸፈን አለባት። ጋይድ ድምፁን ልክፈተው። እሺ እሱ የተወለዱ እህትና ወንድሞች የተወለዱ ወንድሞችስ እንዴት ነው የሚታዩት? አሁን ከሱ የተወለዱ እህትና ወንድሞች አሉ። እነሱንስ እንዴት ነው የሚታዩት? ከሱ የወለዱት ማለት እሷ ከሰለመች በኋላ እሱ ጋር ቀጠለች አይደለም። እሱ የወለዳቸው ከሌላ ጉት የወለዳቸው ወንድሞች አሉ። እነሱ እንደ አንድ ኢትዮጵያዊ ዘመዶችህ፣ ጓደኞችህ የሀገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም ማለት አይወርሱህም፣ አትወርሳቸውም። ሴቶች ከሆኑ ልታገባቸው ትችላለህ። በፍጹም አይሆንም። እዚህ ጋር ቪኪ ያዘው፣ እዚህ ጋር ቪኪ ያዘው በደንብ አስተውሉ። አባትየው እንግዲህ ከሌላ ሙስሊም ካልሆነ ሴት ወልዷል። አባትየው ሙስሊም ካልሆነ ሴት ወልዷል። አባትየው ወንድሞች እህቶች አሉት በአባቴ የሚገናኘው። እንግዲህ ሼኩን ደውሎ አባቴ እና ሙስሊም ከመሆኗ በፊት የተወለዱ ልጆች አሉ፣ እነዛ ሰው ልጆች ለእኔ ምኔ ናቸው የሚል ጥያቄ ነው የጠየቀው ለሼኩ ማለት ነው። ስለዚህ እንደ ማንኛውም ኢትዮጵያዊ በኢትዮጵያዊነት እህትና ወንድም ናቸው እንጂ ልታገባቸው ሁላ ትችላለህ ነው ብሎ ፈትዋ የሰጡት። ይሄ በጣም አስደንጋጭ ነው። ያ ምክንያት አሁን እንደውም እኮ ቀላል ነው። አባቷን እኮ ነው ተሸፈኛ ያላት የመጀመሪያው። እንደውም ይሄ እንዴት ይሄኛው ከባድ ነው ያኛው ቀላል ሊሆን አይችልም። የምትሸፈነው ሊያገባት የሚችልን አካል ነው። አባትሽ አይደለም፣ ንብረት አትወርሽም፣ ተሱም መሸፈን አለብሽ። ይሄኛው ደግሞ ምንድን ነው? ወንድሞች አሉኝ በአባት የምንገናኝ ምኔ ናቸው ሲል እንደ አንድ ኢትዮጵያዊ ሰው ናቸው እንጂ ምንህም አይደሉም። ንብረት አትወርሱም፣ አይወርሱም፣ አትወራረሱም። ሴቶች ከሆኑ ልታገባቸው ልትጋቡ ትችላላችሁ። ይሄ ምድራዊው ነው። በሰማይ ደግሞ ስንሄድ ገሃነም ይገባል ሊቃለው። ልጁ አጠፋ። ባልና ሚስት ሲተኙ እኮ አልጋ አንጣፊ አልነበረም ልጁ። ሰላም ነው፣ እንዴት ነሽ? አለን አልሐምዱሊላህ። ማ እንዴት ገሃነም ይገባል ሲጀምር? እሺ እስቲ ገሃነም ይገባል የሚለው አለ የመጽሐፉ ላይ አለ፣ ቁርአኑ ላይ ሐዲሱ ላይ አለ። ያ ቀደም እኮ አሳየን። ቪኪት ከፍተዋለች ቤላ የተወለደው ልጅ እኮ ገሃነም ይገባል ምናምን የሚል አለ። ይኸው from the prophet okay he said no disobedient person alcoholic ያበጣህ እኮ ነው። አሁን እዚህ ጋር የበጠበጥ ካለ እስኪ ምን ሱራ ነው? ምን ሱራ ነው? ሱራውን ንገር። ያው ግሬዱ ነው። ያው ሙስናድ አህመድ ሐዲስ ነው። ሐዲስ ሳሂህ ነው። ሐዲሱ ከስራ ሳያ ግሬዱን አረብኛውን አሳያት። አስጠጋው። ምን ይላል ግሬዱ? ሳሂህ ታይሻል? ይታየኛል። ስለዚህ ምን አጥፍቶ ነው ዲቃላ ገነት ማይገባው? ሐዲሱ ምን ላይ ነው? ሐዲሱን አላወቅኩትም። ስጣት ሙስናድ አህመድ ቁጥሩን ስጣት። ቁጥሩ ጥያቄና እንዴ እንትን በለኝ። እኔ ማን ነው? እኔ እዚህ ጋር ራሱ እሺ ጋይስ ያ ኦኬ ጨነቃት፣ ወጣች። ምክንያቱም በጣም ይከብዳል እና ተሸኑ ይሄንን መስማት ይሄንን እየሰሙ እስልምናን ሃይማኖት ማለት በራሱ ከባድ ነው።